አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 20 ቀን እንኳን ነቢይ ለዮሳፍጥ ልጅ ለቅዱስ ኤልሳ ዕረፍቱ መታሰቢያ በዓል በሰላም አደረሳችሁ። ታላቁ ነቢይ ቅዱስ ኤልሳ የዚህ ነቢይ መጠራቱ እንዲህ ሆነ። ኤልያስ አልፎ ሲሄድ የዮሳፍጥ ልጅ ኤልሳ በፊቱ በ12 ጥማድ አጥምዶ ሲያርስ አገኘው። እርሱም በዚህ የተሾመ ነበረ። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳም ጥማዱን ትቶ ኤልያስን ተከተለው። ኤልሳም አባቴ እወድሃለሁ፣ አንተም እከተላለሁ አለው። ኤልያስም ብላቴና አድርጌሃለሁና ተመለስ አለው። እርሱም ኤልያስ ከመከተል ተመለሰ። 12 ጥማድ በሬዎችን ወስዶ አርዶ በላም ፈጀ። ጋኖችም ቀቅሎ ለሕዝቡ አቀረበላቸው። እነርሱም በሉ። ኤልያስም ተከትሎት ሄደ፣ ብላቴናም ሆነ። ብዙ ዘመናት ሲያገለግል ኖረ። ኤልያስም በሚያርግበት ጊዜ ኤልሳን ካንተ ተለይቼ ወደ ሰማይ ሳልወጣ አድርግልህ ዘንድ የምትሻው ለምነኝ አለው። ኤልሳም ባንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስ ኤልሳ ድንቅ ነገር ለመንከኝ፣ ነገር ግን ካንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ካንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄድ የእሳት ፈረስና እሳት ሰረገላ መጣ፣ ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመነዋወጥና በጥቅል ንፋስ እንደዚህ ወደ ሰማይ አረገ። ኤልሳም አይቶ የእስራኤል ኃይላቸው ጽናታቸው አባ አባ ብሎ ጮኸ። ከዚህም በኋላም ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳ መጠምጠሚያውን ጣለለት፣ በኤልሳም ራስ ላይ ወረደ። ኤልሳም ተመልሶ በዮርዳኖስ ባህር ዳር ቆመ። በራሱ ላይ የወረደችው የኤልያስም መጠምጠሚያ ይዞ ውሃውን በመታበት፣ ውሃውም አልተከፈለም። የኤልያስ ፈጣሪ ወዴት ነው? ይህንስ እንዴት ነው አለ። ከዚህም በኋላ ውሃውን መታው፣ ውሃውም ተከፈለ። ወዲያውም ወዲህና ወዲህ ቆመ። ኤልሳም ተሻገረ። በዚህም ኤልሳ የመንፈስ ቅዱስ ሀብት በእጥፍ እንደተቀበለ ታወቀ። ኤልያስ የወንዙ ውሃ አንድ ጊዜ ከፈለ። ኤልያስ አንድ ሙት አስነሳ፣ ኤልሳ ግን 2 ሙት አስነሳ። ከዚህም በኋላ ኤልሳ ወደ ኢያሪኮ ሲገባ የሀገሪቱ ሰዎች ውሃዎቹን ሲጠጡት ሴቶቹ እንደሚመኩኑ ነገሩት። እርሱም ጨው ጨመራቸው። አዲስ ሸክላ አምጡልን ብሎ ወደ ምንጩ ውሃ ሄዶ ጨውን ጨመረበት። ውሃውም ጣፋጭ ሆነ። እርሱ ሲጠጡ የሚመክኑትን ሴቶች ወላዶች ሆኑ። ወደ ቤቴልሔም በወጣ ጊዜ ከከተማው ሲወጣ ትናንሽ ልጆችን አገኘ። እነርሱም አንተ ራስ በራ ውጣ እያሉ ሲዘባበቱበት የእግዚአብሔር ስም ጠርቶ ቢረግማቸው፣ ወዲያው 2 ድቦች ከዱር ወጥቶ 42 ልጆችን ገደሉ። ኤልሳ ሌላ የሚታወቁበት ነገር የመበለቷን ቤት
በረከት በመሙላቷ ነው። ሴቲቱ ወደ ኤልሳ መታ የምታውቀውን የእግዚአብሔር ሰው የሆነ ባሌ ስለሞተ አሁን ባለ ዕዳ 2 ልጆችን ወስዶ በባርነት ሊገዛቸው አላቸው። እነርሱም በቤቷ ምንም እንደሌለ ጠየቃት። ምን እንዳለ ጠየቃት። ለኔም ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው። እርሱም ከጎረቤቶቿ ባዶ ማደጋዎች ተውሳ እንድታመጣ ነገራት። ማደጋዎቹን ሁሉ በጸሎት በታምራት በዘይት ሞልቶለታል። እርሷም ዘይት ሸጣ ለባለ ዕዳ ከፈለች። የተረፈውን ከልጆቿ ጋር ተመገበች። ነቢዩ ኤልሳ መካን ስለነበረችው ስለ ሱላማዊቷ ሴት ጊያዝ ነግሮት ኤልሳ ካስጠራት በኋላ በሚመጣው ዓመት በዚህ 4 ወንድ ልጅ ታቅፊያለሽ ብላ ከነገራት በኋላ በዓመቱ ጸንሳ ወለደች። ልጁም ካደገ በኋላ ከአባቱ ጋር ወደ አዝመራ ወጥቶ ሳለ ታመመና በእናቱ እቅፍ እያለ ሞተ። በሞተም ጊዜ በእግዚአብሔር ሰው በነቢይ አልጋ ላይ አስተኝታው በሩንም ዘግታበት ወጣች። ሎሌውም ይዛ አህያዋን ጭና የእግዚአብሔር ሰው ኤልሳ ወዳለበት ወደ ቀርሜሎስ ተራራ ወጣችና የልጇን መሞት ነገረች። ኤልሳም ሄዶ የሞተው ልጅ ከሞት አስነሳላትና ልጅሽን አንስተሽ ውሰጂ አላት። እርሷም ለኤልሳ ከሰገደችለት በኋላ ልጇን ወሰደች። ነቢዩ ኤልሳ የሶርያው ንጉስ ሰራዊት አለቃ ነዕማን በዮርዳኖስ ውሃ እንዲጠመቅ ካደረገ በኋላ ከለምጹ ፈውሶታል። ነዕማን ከለምጹ ከዳነ በኋላ ለኤልሳ ወርቅና ብር ልብስ ሊሰጠው ሲል ኤልሳ በሕያው እግዚአብሔር ስም ምሎ አልቀበልም አለው። ነዕማን እንሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅኩ ብሎ ከመሰከረ በኋላ 2 የበቅሎ ጭነት አፈር ወስዶ በሀገሩ ሶርያ ሄደ። ደቀ መዝሙሩ ጊያዝ ግን ነዕማን በመንገድ ተከትሎ 2 ጎልማሶች ከተራራማ ከኤፍሬም አገር ወደ እኔ መጥተዋልና 1 መክሊት ብርና 2 መለወጫ ልብስ ተሰጣቸው ዘንድ እለምንሃለሁ ብለው ጌታ የላከኝ በማለት በኤልሳ ስም ዋሽቶ ተቀበለ። ኤልሳም ግዕዝ በስውር ያደረገው አውቆ አዘነ። ወደ እነርሱ ተመልሶ በመጣ ጊዜ ግዕዛን ሆይ ከወዴት መጣ አለው። እርሱ ግን ባሪያ ወዴት አልሄድም እኔ አለው። ኤልሳም ያ ሰው ከሰረገላው ወርዶ ሊቀበል በተመለሰ ጊዜ ልቡ ካንተ ጋር አልሄደም ብሎ ያደረገውን እንዳወቀበት ከነገረው በኋላ እንግዲህስ የነዕማን ለምጽ ባንተ ላይ ለዘላለም በዘሪ ላይ ይጣበቃል አለው። ግዕዛን እንደ በረዶ ለምጻም ሆኖ ከእርሱ ዘንድ ወጣ። ከዚህም ሌላ ኤልሳ ውሃ ውስጥ የወደቀውን የብረቱን ምሳር በውሃው ላይ እንጨቱን ጥሎ የሰመጠውን ብረት ተንሳፎ እንዲወጣ አድርጎታል። የሶርያው ንጉስ የእስራኤል ጋር ለማዋጋት በዱሩ ሰፍሮና ተደብቆ ሳለ የእግዚአብሔር ሰው ኤልሳ ሶርያውን በዚህ ተደብቋልና በዚህ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉስ ላከ። የእስራኤል ንጉስ በዚያ ባለመሄድ ራሱን አዳነ። የሶርያው ንጉስ ባሪያዎቹ ጠርቶ ከኛ ዘንድ ከእስራኤል ንጉስ ጋር የተወዳጀ እንዳለ ነገሩኝ አላቸው። ከባሪያዎች አንዱ ጌታ ሆይ በእልፍኝ ውስጥ የሆነው የምትናገረው በእስራኤል ዘንድ ያለ ነቢይ ኤልሳ ለእስራኤል ንጉስ ይነግረዋል አለው። የሶርያው ንጉስ
ንጉስ ኤልሳ ያለው በዳታይን እንደሆነ ሲነግሩት የዳታይንን ከተማ ከቦት የኤልሳን ሎሌ ማለዳ ተነስቶ የከበባቸውን ጭፍሮችና ፈረሶቻቸው ሲመለከት እጅግ ፈራ። ኤልሳ ከኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣልና አትፍራ አለው። አቤቱ ያይ ዘንድ ዓይኖችህ እባክህ ግለጽ ብሎ በመጸለይ የብላቴናውን ዓይኖች ገለጠ። ኤልሳ በጸሎቱ ሁለቱን እውር አደረጋቸው። ወደ ሰማርያ እየመራቸው ከወሰዳቸው በኋላ ዳግመኛ ያዩ ዘንድ ጸለየ። ሁለቱም ማየት ቻሉ። የእስራኤል ንጉስ ባያቸው ጊዜ ኤልሳ አባቴ ሆይ ባለው ሰዓት እንዳይገድላቸው ይልቁንም አብልተው አጠጥተው እንዲልክላቸው ነገረው። ከእነርሱም በልቶ ጠጥቶ ሲያበቁ ወደ ጌታቸው ሄዱ። ከዚህም በኋላ የሶርያ ንጉስ ወልዶ አደረ። ሰራዊቱም ሁሉ ሰበሰበና ወጥቶ ሰማርያን ከበባት። በሰማርያ ታላቅ ረሃብ ሆኖ ነበር። እነሆም የአህያ ራስ በ50 ብር፣ የርግብ ኩስ የጎመር 8 የሚሆን በ5 ብር እስኪሸጥ ድረስ በሀገራቸው የሶርያ ሰዎች ስፍራው ተቀመጡ። በዚያን ጊዜ እናት ልጅ ቀቅላ እስክትበላ ድረስ እጅግ አሰቃቂ ታላቅ ረሃብ ሆነ። ይህም ክፉ የረሃብ ዘመን በነቢዩ ኤልሳ ጸሎት በአንዲት ቀን ተለውጦ የጥጋብ ዘመን ሆኗል። ሁለተኛ ነገሥት 6 ከቁጥር 8 እስከ 33 ምዕራፍ 7 ከቁጥር 1 እስከ 20 ኤልሳም በዘመነ ትንቢቱ እየተነገረ እጅግ ታላላቅ ተአምራትን እያደረገ እግዚአብሔርንም ሕዝብንም ሲያገለግል ከኖረ በኋላ ሰኔ 20 ቀን አርፏል። ከሞተም በኋላ በአጽሙ የሞተ ሰው አስነስቷል። ሁለተኛ ነገሥት 13 ከቁጥር 21 ይኸውም የሞዓብ ሰዎች አገራቸው ከቦ ሳለ አንድ ሰው ሞቶ ሊቀብሩት ሲወስዱት አደጋ ጣዮች አዩአቸው። እነርሱም ደንግጠው ሬሳውን በኤልሳ መቃብር ላይ ጣሉት። በዚያን ጊዜ ሬሳው የኤልሳ አጽም በነካው ጊዜ አፈር ብሎ ከሞተ ተነስቶ በእግሩ ቆመ። ይህ ነቢይ በአራት ነገስታት ዘመን ትንቢት ተናገረ። እሊህም ራእዮም፣ አካዛን፣ ኢዩና፣ ዮአስ ናቸው። የትንቢትም ዘመን ከ50 ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ለእግዚአብሔር ምስጋና ይሁን። እኛም በነቢዩ በቅዱስ ኤልሳ በጸሎቱ ይማረን። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ምንጩ የሰኔ 20 ስንክሳር መዝገበ ቅዱሳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።